ዋው 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 ኮንደና መጣሁ ናግባ ስራ ተፈተክ ስታይ ያጠቁኝ አይደለ አያያዘ ልክ አይደለም። በስርዓት ተጠቅ። ሰላም እንዴት ናችሁ? ውድና የተከበራችሁ ቻናል ቤተሰቦች ሁሉ ሰላም ነው? እኔ ደህና ነኝ፣ እግዚአብሔር ይመስገን። ስራ እንዴት ነው? ሁሉ አማን ነው? እንግዲህ ዛሬ አጭር ቪዲዮ ነው ይዤላችሁ የመጣሁት። ይሄን ቪዲዮ ኮፒ ሊንክ፣ ሼር፣ ሪፖስት አድርጉልኝ እና በጣም ነው የምወዳችሁ። እኔ በጣም ደስ ስላለኝና ስለተመቸኝ ነው ይሄ ቪዲዮ እና አጭር ናት እና አብርሽ ወደ ቤቱ ተመልሷል። ብዙ ሰዎች የአብርሃምና የሩታን መለያየት የሚፈልጉ ብዙ ሰዎች ነበሩና በሩታን በኩል እየወገኑ በአብርሃም በኩል እየወገኑ እስቲል ነው የአብርሃምን የራቆት ቪዲዮ ይዛበታለች ምናምን እየተባለ ነው እንግዲህ ይወጣል ይላሉ። ግን ይውጣ ምን ችግር አለ? ወንድ ልጅ እኮ ነው፣ ሰው የያዘውን ያዘው። ብዙ ሰው ግን ሰው ሲያስፈራራው የራቆት ቪዲዮ ይዞ 400 500 ሺህ ብር ይከፍላሉና ለምንድን ነው የምትከፍሉት? የራቆት ቪዲዮ ተያዘባችሁ አልተያዘባችሁ ምን አስጨነቃችሁ? ፈጣሪ የሰጣችሁን አይደል የያዛችሁ። ሰው አየኝ አላኝ ምን አገባኝ? እኔ የራቆት ቪዲዮ ቢኖርብኝ ሰው ቢያወጣው ምን አገባኝ? ፈጣሪ የሰጠኝ ነው በቃ። እና ስፔሻሊ ብዙ ሴቶች አሁን በተለያዩ አረብ ሀገራት ላይ በቃ እኔ ለምን እንደሚሰጡትም አላቅም። ይሄ የራቆት ቪዲዮ ቀጥታ ለምን እንደሚልኩም አላቅም። እያስገደዷቸው ይሆን እንዴት አላቅም። ግን ትላንትና አጥፊልኝ ብሎ እንደዛ ተጨንቆ ምናምን ነውና ወደ ቤቱ የገባው እሱን ፈርቶ መሰለኝና ምን አስጨነቀህ አብርሃም? እንዲህ ወንድ ልጅ የያዘውን ያዝከው በቃ። የተለየ ነገር ሴትም ብኮኝ ሴት የያዘችው ነው ያያሽው እና ከዛ ነገር የተለየ ነገር የለውም። ግን ብዙ ሰዎች እኔ እንጃ በጣም ይገርመኛልና የራቆት ቪዲዮ ተያዘብኝ አልተያዘብኝ አይ ዶንት ኬር። እኔ ለየትኛው ነገር ግድ የለኝም እና ይያዝ ብቻ። እኔ ዋና ሜኑ ነገር አብርሃም እንኳንም በሰላም ወደ ቤትህ ገባ እና ሩታ ራሱ በጣም ደስ ብሏት ነበርና ብቻ ያው ሰሞኑን እሱን ወደ ቤት ለማስገባት የምታደርገው ነገር በጣም ጥሩ ነበር። ግን ከሄርሜላ ጋር ያደረገችው ነገር ፋይል ምናምን የያዘችበት የእሱን ግን ጥሩ አይደለም። ያው የልጅሽ አባት ነው። በነገራችን ላይ እንደዚህ ከተዋለዱ በኋላ የፈለጉትን ካረጉ በኋላ ይሄ የራቁት ቪዲዮ ይዤብሻለሁ ምናምን ይዤብሃለሁ እየተባባሉ እንደዚህ እንትን ማለት መወነጃጀል ተገቢ አይደለም። እና እኔ አብርሃም ወደ ቤቱ ስለገባ በጣም ደስ ብሎኛል። እንግዲህ ከልጁ ጋር ይኖራል። በነገራችን ላይ ዳኒ ያደረከው ነገር ብቻ መጀመሪያ አብርሃም ወደ ቤቱ ሲገባ ሩታ ያደረገችለት አቀባበል አለ እና በጣም ደስ የሚል አቀባበል ነው። እስኪ አንድ ቪዲዮ ላሳያችሁ። ጋይስ በስተመጨረሻ ዋው 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 እንኳን ደስ አለሽ ሩታ፣ በጣም ደስ ብሎሻል። በስተመጨረሻም ተሳክቶልናል። በጣም እንኳን ደህና መጣሽ። ናራ ግባ ችግር የለም። ሻንጣው በነገራችን ላይ አብርሃም ወደ ቤቱ ሊገባ የተገደደበት ዋናኛ ምክንያቱ ቪዲዮ ስለተያዘበት ነው እና በጣም ይገርማል። አይዞህ አትፍራ፣ ማርያምን ወንድ ልጅ ታሞ እንጂ ፈርቶ አይሞትም። እና ቪዲዮ ተያዙ አልተያዘ አይ ዶንት ኬር በቃ ምንም ግድ እንዳይሰጥህ። ከፈለጋችሁ ፖስት ያርቁ ይልቀቁት፣ አይደለም ለሰው አሳየ፣ ምንም ችግር የለም። ሰው ያዘውና ያስከው። በነገራችን ላይ እኔ በዚህ ላይ ደግሜ ማስተላለፍ የምፈልገው ነገር ቢኖር ምንድነው የራቆት ቪዲዮ ተያዘ አልተያዘ ምንም ግድ እንዳይሰጣቸው፣ ይፖስቱት፣ የፈለገውን ያርጉት። እንዴ ለምን እንትን አይሉትም? ፎቶ አሳጥበው ግርግዳ ላይ አይሰቅሉትም? ግን እንደዚህ ተያዘብኝ ብሎ መጨነቅ ተገቢ አይደለም። እና አብርሃምም እሱን ፈርቶ ነው ወደ ቤቱ ሊገባ የተገደደውና አጥፉልኝ ሲል ዳኒ እቃ አሳጠበው እና በዛውም ትሬኒንግ የቤት አያያዝ ምናምን በዛውም ብዙ ነገሮች እንትን አስብሎታል። ዳኒ ግን ነፍስህ አይማርም። ዳኒ የምታደርገው ነገር ነፍስህ አይማርም። ያንተ እኮ ይለያል። እና እስኪ አንድ ቪዲዮ ላሳያችሁ ዳኒ የሰራው ስራ። እዚህ የቆሸሹ እቃዎች አሉ
እጠባቸው። አይ እኔ ደግሞ እቃ ማጠብ አልፈልግም ካልክ ማን እንደሆንኩ ደግሞ ማሳየት ከፈለግ ከመጀመሪያ ፎቶ መጀመር እችላለሁ። ምርጫ አንተ ነው። ገባ? እና ጋይስ እንግዲህ ዳኒ በጣም እያስፈራራው ነው አብርሃምን። እቃ አጠብ በግድ አለበለዛ ፎቶህን አስወጣብሃለሁ እስቲል ነው። የአብርሃም የራቁት ቪዲዮ እንትና ጋር ምን ይሰራ? ዳኒ ጋር ሩታ ሼር አድርጋለት ነው የሚሆነው ነው ማለት ነው። እና በጣም ይደብራል። ግን ለምን እንደዚህ እንደሚደረግ ልጁ ግን ሚስኪን እኮ ነው። እንደዚህ በቃ እኔ እንጃ ስለሱ ብቻ ያው እስቲል ነው። ማጠቡ አልቀረም ግዴታ ተገዶም ቢሆን አጥቧል። እስኪ አንድ ቪዲዮ ላሳያችሁ። ብርጭቆ አጥባ አታውቅም ነው? ስራ ሳታውቅ ስታይ እያጠብኩኝ አይደለም። አያያዘ ልክ አይደለም። በስርዓት ጠብ እኮ በስርዓት ነው እያጠብኩኝ ያለሁት። በስርዓት አይደለም እያጠብክ ያለው እኮ በስርዓት ጠብ እያልኩ ነው ወይስ? ደሙን አፈላው። ደሙን ምላሱን እስከሚነክስ ድረስ እና ዳኒ ልብህ ያ ምኞት ተሳክቶልሃል። እንግዲህ ሲሆን አንድ ለማድረግ ሞክር እና እንኳንም በሰላም ወደ ቤት ገባ። ኮንግራቹሌሽን። እንወዳችኋለን። አብራችሁ በጥሩ ቪዲዮዎች እንደምትመጡ ተስፋ እናደርጋለን። እንወዳችኋለን።